በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይህንን መልእክት የምትሰሙ ሁላችሁም በያላችሁበት ሰላም እግዚአብሔር ይብዛላችሁ። የሰላም አምላክ ልዑል እግዚአብሔር ስለዚች ዕለትና ሰዓት ክብርና ምስጋና ለእርሱ ይሁን። እኔም አብን እለምናለሁ ለዘላለም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል። እርሱም ዓለም የማያየውና የማያውቀው ስለሆነ ሊቀበለው የማይቻለው የእውነት መንፈስ ነው። ነገር ግን ከእናንተ ዘንድ ስለሚኖር በውስጣችሁም ስለሚሆን እናንተ ታውቃላችሁ። የዮሐንስ ወንጌል ምዕራፍ 14 ከቁጥር 15 እስከ 17 የዘንድሮ ባለ ጰራቅሊጦስ ግንቦት 23 ላይ ውለዋል። ዛሬ ጥቂት ደቂቃዎችን አብረን የምንቆየው ስለ ጰራቅሊጦስ ነው። መልእክቱ ለሌሎችም እንዲደርስ ላይክና ሼር ማድረግን አትርሱ። በየጊዜው የሚለቀቁ መልእክቶች እንዲደርሷችሁም ሰብስክራይብ በማድረግ እንድትጀምሩ በአክብሮት አሳስባለሁኝ። ጰራቅሊጦስ ማለት አጽናኝ ማለት ነው። ጰራቅሊጦስ መንፈሰ ጽድቅ፣ የእውነት መንፈስ ተብሎም ተገልጿል። ስለዚህ ባለ ጰራቅሊጦስ ዘንድሮ ግንቦት 23 ላይ ውለዋል። በየዓመቱ እንግዲህ ጰራቅሊጦስ ከእሑድ አይወጣም። ስለዚህ ጰራቅሊጦስ ማለት አጽናኝ ማለት እንደሆነ በግሪክ ጰራቅሊጦስ ተብሎ ተገልጿል። ባለ 50 በመባልም ይታወቃል። ስለዚህ ጌታ በተነሳ በ40ኛው ቀን ዐርጓል። በ50ኛው ቀን ደግሞ መንፈስ ቅዱስ በደቀ መዛሙርቱ ላይ ወርዷል። ስለዚህ ባለ ጰራቅሊጦስ እያልን የምናስበው መንፈስ ቅዱስ በሐዋርያት ላይ የወረደበትን ዕለት በማሰብ ነው። በሐዋርያት ሥራ ምዕራፍ 2 ላይ ተገልጾ የምናገኘው ታሪክ ነው። በሐዋርያት ሥራ ላይ ያለውን በሌላ ጊዜ እንመለስበታለን እንደ እግዚአብሔር ፈቃድ። ዛሬ ግን ባጭሩ የምናየው ስለ ጰራቅሊጦስ ነው። እንግዲህ መድኃኒታችን ኢየሱስ ክርስቶስ ከማረጉ አስቀድሞ ለደቀ መዛሙርቱ እነሆም አባቴ የሰጠውን ተስፋ እልክላችኋለሁ፣ እናንተ ግን ከላይ ኃይል እስክትለብሱ ድረስ በኢየሩሳሌም ከተማ ቆዩ በማለት የተናገረው የተስፋ ቃል ነበር። ይህ የተስፋ ቃል የተፈጸመው የጰራቅሊጦስ ዕለት ነው። ስለዚህ ልበ አምላክ ዳዊት ወደ ላይ ዐረግ፣ ምርኮንም ማረክ፣ ስጦታንም ለሰዎች ሰጠህ በማለት በመዝሙር 67 ቁጥር 18 ላይ እንደገለጸው ይህ የትንቢት ቃል እየተፈጸመበት ነው። ክርስቶስ ለቤተ ክርስቲያን የሰጠው የመጨረሻው ስጦታ ይህንን የመንፈስ ቅዱስ ስጦታ ነው። ለቤተ ክርስቲያን መንፈስ ቅዱስን በመስጠት በመንፈስ ቅዱስ የሆነውን ስጦታ ለቤተ ክርስቲያን በመስጠት ወደ ሰማይ ዐርጓል። ክርስትና ያለ መንፈስ ቅዱስ የማይታሰብ መሆኑን ሁላችንም መረዳት አለብን። የእውነት መንፈስ ተብሏል። የእውነት መንፈስ የተባለበት የሐሰት መንፈስ ስላለ ነው። በእውነት ስንኖር ይህ የእውነት መንፈስ በውስጣችን ይኖራል፣ ከእኛ ጋር ይኖራል፣ በውስጣችን ይኖራል። ዓለም የማያየውና የማያውቀው የእውነት መንፈስ ነው የተባለው። በመግቢያ ላይ እንዳነበብኩት እኔም አብን እለምናለሁ ለዘላለም ከእናንተ ጋር እንዲኖር ነው ያለው። ክርስቶስ ከእነርሱ ሊለይ ነው። ለዚህ በዮሐንስ ወንጌል ምዕራፍ 14 ከቁጥር 1 ጀምሮ ስናነበው
እርሱ ሊለያቸው ስለሆነ ልባቸው ታውኮ ነበር፣ ተረብሾ ነበር። ስለዚህ ክርስቶስ ግን ይህንን የተስፋ ቃል ነገራቸው። እኔ እሄዳለሁ፣ ነገር ግን ሌላ አጽናኝ ይሰጣቸዋል፣ ለዘላለም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣቸዋል። ይህ ደግሞ ዓለም የማያየውና የማያውቀው ነው። በእናንተ ውስጥ ስለሚኖር፣ ከእናንተ ጋር ስለሚኖር፣ በውስጣችሁም ስለሚሆን እናንተ ታውቃላችኋል። ይህ የእውነት መንፈስ ከእኛ ጋር መሆኑን በውስጣችን እንዳለ እንድናውቅ እንደ ቃሉ የተገለጸውን የእውነት መንፈስ በውል መረዳት ይገባናል። ስለዚህ መንፈስ ቅዱስ ዓለምን ስለሚወቅስ በቃሉ እንደተገለጸው ዓለምን ስለ ኃጢአት፣ ስለ ፍርድ ይወቅሳል ነው የተባለው። ዓለም የማያውቀው፣ ዓለም የማይቀበለው የእውነት መንፈስ ስለሆነ ዓለምን ስለ ኃጢአትና ስለ ፍርድ ይወቅሳል ነው የተባለው። የዮሐንስ ወንጌል ምዕራፍ 16 ቁጥር 8 ላይ ዮሐንስ ወንጌል ምዕራፍ 16 ቁጥር 8 ላይ ዓለምን ስለ ኃጢአት ስለ ፍርድ ይወቅሳል። ምክንያቱም ስለማይቀበለው መንፈስ ቅዱስ በዓለም ላይ ይፈርዳል። ዓለምን ይወቅሳል እንጂ ለፍርድ ካልሆነ በስተቀር መንፈስ ቅዱስ ዓለም ላይ ለድህነት አይገለጥም። ለክርስቲያኖች ግን በውስጣቸው ስለሚኖር፣ ከእነርሱ ጋር ስለሚኖር ክርስቲያኖች የሚያውቁት የእውነት መንፈስ ነው። ለክርስቲያኖች ደስታና ጥንካሬ እንደሚሰጥም ተገልጿል። ወደ ቅዱስ ጳውሎስ ከመንፈስ ቅዱስ ደስታን ትቀበላላችሁ፣ በመንፈስም ሰውነታችሁ ይጠነክራል ሲል በመንፈስ እንድትጠነክሩ በማለት የኤፌሶን ክርስቲያኖች በጻፈው መልእክቱ ምዕራፍ 3 ቁጥር 16 ላይ እና አንደኛ ተሰሎንቄ ምዕራፍ 1 ቁጥር 6 ላይ ተገልጾ እናገኛለን። ስለዚህ ክርስቲያኖች በመንፈስ ቅዱስ ደስ ይሰኛሉ። በውስጣቸው ባለው የእውነት መንፈስ የተነሳ ውስጣቸው ደስ ይላቸዋል። እንደገና ደግሞ በሕይወታቸው በመንፈስ ቅዱስ ይጠነክራሉ፣ ይበረታሉ። የውስጥ ሰውነታችሁ በመንፈስ እንዲጠነክር ነው የሚለው ሐዋርያ ቅዱስ ጳውሎስ። ስለዚህ በመንፈስ ቅዱስ መንፈሳዊ የሆነ ጥንካሬና ሐሴት እንዳለ፣ ክርስትና ያለ መንፈስ ቅዱስ ዋጋ ቢስ መሆኑን መረዳት ይገባናል። ይህ የእውነት መንፈስ የተባለው ነው እንግዲህ መንፈስ ቅዱስ በሕይወታችን እንዲኖር የተሰጠን። ይህ ለሐዋርያት የተነገረው፣ ለደቀ መዛሙርቱ የተነገረው የተስፋ ቃል በአምሳኛው ቀን ወረደ ብለን የምንለው መንፈስ ቅዱስ ዛሬም በእያንዳንዳችን ሕይወት መኖሩን በእምነት ሁነን ልናረጋግጥ ይገባል። ምን ያህል በዚህ የእውነት መንፈስ እየተጠቀምንበት ነው? እያንዳንዳችን ራሳችንን ስናይ ምን ያህል የእውነት መንፈስ በውስጣችን አለ? ዓለም ያላወቀው፣ ዓለም ያልተቀበለው ይህ የእውነት መንፈስ በእኔና በእናንተ ሕይወት ውስጥስ መኖሩን ምን ያህል እናውቃለን የሚለውን በተለያየ መንገድ፣ ምክንያቱም መንፈስ ቅዱስ በውስጥ የሚኖር ስለሆነ በውስጣችን ያለው የእውነት መንፈስ ነው ወይስ የሐሰት መንፈስ ነው የሚለውን የእግዚአብሔር ቃል በግልጽ ይነግረናል። የእውነት መንፈስ መንፈሰ ጽድቅ የተባለው ስለዚህ በጥንቃቄ ልንይዞ የሚገባ የእውነት መንፈስ ነው። ለዚህ ነው በመንፈስ ቅዱስ ላይ መዋሸትን እንደማይገባ፣ በመንፈስ ቅዱስ ላይ የዋሹ ሰዎች ቅጣት እንደገጠማቸው የሐዋርያት ሥራ ምዕራፍ 5 ላይ እንደተገለጸው ዛሬም መንፈስ ቅዱስን ላለማሳዘን ጥንቃቄ ማድረግ እንደሚገባ፣ በመንፈስ ቅዱስ ላይ መዋሸት እንደማይገባ የእግዚአብሔር ቃል ይነግረናል። ለቤዛ ቀን የታተማችሁበትን የእግዚአብሔር መንፈስ እንዳታሳዝኑ ተብሎ ተጽፏል። ኤፌሶን ምዕራፍ 4 ቁጥር 30 ላይ ለቤዛ ቀን የታተማችሁበትን የእግዚአብሔር መንፈስ እንዳታሳዝኑ። የእግዚአብሔር መንፈስ
የሚያዝን ነው። መንፈስ ቅዱስ የሚያዝን የእውነት መንፈስ እንደሆነ ይህንን ልናስተውል ያስፈልጋል። ስለዚህ መንፈስ ቅዱስን ላለማሳዘን ጥንቃቄ ማድረግ እንደሚገባ ስለ ጰራቅሊጦስ ወይም ደግሞ ስለ መንፈስ ቅዱስ ስንነጋገር ይህንን እውነት ማስተዋል ይገባናል። ይህ የእውነት መንፈስ በክርስቲያኖች ውስጥ የሚኖር ዓለም የማያውቀው የእውነት መንፈስ እናንተ ግን በውስጣችሁ ስለሚኖር ከእናንተ ጋር ስለሚኖር ለዘላለም ከእናንተ ጋር ስለሚኖር ታውቁታላችሁ ተብሎ ነው የተጻፈው። ይህን የእውነት መንፈስ በውስጣችን ስለመኖሩ ከልባችን እንደ ቃሉ ልናውቀውና በእምነት ሆነን ይህን የእውነት መንፈስ በእምነት ልንጠብቀው ይገባል። ዳዊት በመዝሙሩ እንደተናገረው ቅዱስ መንፈስን አትውሰድብኝ ነው ያለው። እንግዲህ በሐዋርያት ላይ መንፈስ ቅዱስ ወረደ ስንል ከዛ በፊት መንፈስ ቅዱስ አልነበረም ማለት አይደለም። እግዚአብሔር በየዘመናቱ በመንፈስ ቅዱስ በኩል አገልግሎቱን፣ ስራውን፣ የእርሱ የሆኑትን ሁሉ በቅዱስ መንፈሱ አማካኝነት እየጠበቃቸው በቅዱስ መንፈሱ በኩል ስራውን እየሰራ ኖረዋል። ዳዊትም በዘመኑ ይህንን ያውቃል። ስለዚህ ቅዱስ መንፈስን ከእኔ አትውሰድብኝ ብሎ መዝሙር 50 ላይ የጸለየው ጸሎት ይህ የእውነት መንፈስ የተባለው ቅዱስ መንፈስ የተባለው ዛሬም ስናሳዝነው ስናናንቀው ከኛ የሚወሰድ መሆኑን ልናስተውል ያስፈልጋል። ዳዊት አትውሰድብኝ ሲል ያለ ምክንያት አይደለም። ሰው የእግዚአብሔርን መንፈስ ቅዱስን ሲያሳዝነው ይህንን የእውነት መንፈስ መጠበቅና ማክበር ሲሳነው ይህ መንፈስ ይወሰዳል ማለት ነው። በአንደኛ ሳሙኤል የተነገረ አንድ ታሪክ አለ። ከዳዊት በፊት ስለነበረው ስለ ሳኦል የተነገረ ታሪክ ነው። የእግዚአብሔር መንፈስ ከሳኦል ራቀ ይላል። ሳኦል እግዚአብሔርን በናቀው ጊዜ፣ እግዚአብሔርን አልታዘዝም ባለው ጊዜ በሳኦል ላይ የነበረው የእግዚአብሔር መንፈስ እንደተነሳ ይታወቃል። የእግዚአብሔር መንፈስ ከሳኦል ራቀ ነው የሚለው። ዛሬም እግዚአብሔር መንፈስ ከእያንዳንዳችን ከሕይወታችን እንዳይርቅ ጥንቃቄ ያስፈልጋል። ይህንን ታሪክ በውል የሚያውቀው ዳዊት ቅዱስ መንፈስን ከኔ አትውሰድብኛል። ስለዚህ ዛሬም በእያንዳንዳችን ሕይወት ውስጥ እንዲኖር ከኛ ጋር ለዘላለም እንዲኖር የተሰጠን መንፈስ ቅዱስ ዓለም የማያውቀውና የማያየው የማይቀበለው የተባለው የእውነት መንፈስ በእኛ ውስጥ እንዳለ ካመንና ካወቅን ለዚህ የእውነት መንፈስ ጥንቃቄ ማድረግ ይገባናል። ስለዚህ ስለ ጰራቅሊጦስ ስናነሳ በአጭሩ ይህንን ነው የሚመስለው። በቀጣዩ ደግሞ በሐዋርያት ሥራ ምዕራፍ 2 ላይ መንፈስ ቅዱስ እንዴት እንደወረደላቸው የሚገልጸውን እየላችሁ እመጣለሁኝ። ስለነበረን ጊዜ የእግዚአብሔር ስም የተመሰገነ ይሁን።